ሐዲስ አልጠየቅኩም። አብዲ ይሄ ነው ችግሩ። ቁርአን ግልጽና የተብራራ ነው፣ ለነገሮች ሁሉ አብራሪ ነው ካልከኝ በኋላ ሐዲስ ላይ ተፍሲር ላይ አትበለኝ። ግልጽና የተብራራ ነው የሚለው ቁርአን እንጂ ተፍሲርና ሐዲስ አይደለም። እኔ ጠየቅኩት ቁርአን ነው። ቁርአን አላህ ሱብሃነሁ ወተዓላ በዚህ ጥያቄ ማለት አንድ ላውራት ለመጀመሪያ በዚህ ጥያቄ ማለት ሰምተኛ አይደል? እስኪ የሰማችሁ ነው። ተጋገዙ፣ ችግር የለውም። ቁርአን ማን ነው? ቁርአን ራሱ ይናገራል። ምን ይላል መሰለህ? ኢና አንዘልና ኢለይከ ዚክረ ሊቱበይነ ሊናስ። ይሄ ማን ነው? ቁርአን ወደ አንተ ያወራው ምንድነው? ለሰዎች ግልጽ ታደርጋላቸው ነው። በምን ነው የሚገልጹት? በሐዲሱ ላይ ነው። ገብቶ ካደር ሱራን እንደዛ ካለ እኛ ደግሞ ቁርአንን መሰር ወደ ሐዲስ እንሄዳለን ማለት ሐዲስ ብቻ አይደለም፣ ሁለቱም ናቸው። ገረድን ሱራ 6:114 ላይ ከዚህ መጽሐፍ ሌላ ትፈልጋለህን ይልሃል። ከዚህ መጽሐፍ ሌላ ዳኛን ትፈልጋለህን ይላል። አንተ ምን እያልከን ነው ማለት ነው? ቁርአን ግልጽና የተብራራ አይደለም። ቴንኪዩ። ስለዚህ ስለ አቡላብ ታሪክ ሰምተኛ ቁርአን ራሱ እንደዛ የሚለው እኔ ማልኩ ማረጃ መጣሁ አዳምጥ። ቁርአንማ እኔንም እንድትጠይቀኝ እኮ ያዛሃል። እሱ ሌላ ዲቤት ነው አይደለም። ነብይም እኔን እንዲጠይቅ ማለት በነገራችን ላይ እኮ አንተ እንትን ማለት እኮ ሊሚት ማድረግ አትችልም። ምክንያቱም ይኸውልህ ቁርአን ላይ የነገረን ሁሉም ነገር ኮምፕሊት አድርጎናል። ግን ያወረደበትን ምክንያቱ በምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ለላንቲኖች ማለት ነው ሲያስረዱ ሲያብራሩ ያስቀመጡበት መንገድ አለ። ገብቶሃል አይደል? ያንን ሁኔታ ነው እንጂ ሐዲስ የሚያብራራው አብዲ ምንም ብትሄድም ሐዲስም የሐዲሱንም ልነግርህ እችላለሁ። ችግር የለውም። እዛም ላይ ምንድነው እሱ ሐዲሱ የሚለው ምንድነው እሱ? እሺ አንተ ልጠይቅህ። አንተ ቅድም የተናገርከው ነገር ከየት አምጥተህ ነው ያን ተረቱን ሁሉንም ማለት አንተ የነገርከው? ሐዲሱን አሁን አትቀበልም በዚህ ሁኔታ ማለት ነው። ቅድም ብዙ ነገር አውርተን ነበር። ምክንያቱም አቡላሀብን በተመለከተ ማለት ነው። ያንን አንተ ሐዲሱን እኛ ከሐዲሱን ስናብራራለህ አትቀበልም። ከዛ ደግሞ አንተ ሌላ ከሌላ ቦታ አምጥተህ ስለ ታሪኩን ታወራለህ። ከየት አምጥተህ ነው ይሄን አሁን እያወራህ ያለው? አሁን ለምሳሌ እኛ ተፍሲራት አለ በቁርአን ላይ ሲናገር አላህ ሱብሃነሁ ወተዓላ ምንድነው ያለው? እነዚህም ሀደራ የተሰጣቸው ሰዎች አሉ፣ እነሱም ያብራሩትም ደግሞ ማለት በፍላጎታቸው ደግሞ የሚጽፉ አይደሉም ብሎ ለምሳሌ ሱረቱል ኒሳ ላይ 59 አያ ላይ ማለት ነው። ለነሱ ቆይ ተፍሲራቶቻችሁን በፍላጎታቸው አይደለም የሚጽፉት። እንሂድ በሱ ላይ ላጫውተት። በፍላጎታቸው አይደሉም የሚጽፉት እነሱ ግን ይኸውልህ እነዛ ማለት ምንድነው ካምፓኒያንስ ኦፍ ፕሮፌት እነዚህ እንትኖች ማለት ነው። ምንድነው የሚጽፉት? ከነብያችን የሰሙትን ነገር እዛው ይጽፋሉ። ያንን ደግሞ ምን ያደረጉት እነዛ ደግሞ ሌሎቹ ደግሞ እንትን ያደረጉት ምን ያደርጉታል? ዳኢፍ ያደርጉታል። ገብቶሃል አይደለም? ያን ሁሉ ግን በሐዲስ ላይ ሲናገር እነዚህ ራሱ ለምሳሌ በሐቀኝነት የተመሰከረላቸው እንትኖች አሉ። አብዲ መልሼ ቢጋጭ ታሪክ ላመጣልህና አላህን እንትን ልልልህ ነበረ። ነገር ግን እዛ ከመሄዴ በፊት ከራስ ጋር ተጋጨ። ምን አልክ? እነኛ የጻፉትን ደግሞ ሌሎች ምን ያደርጉታል አላችሁ? ዳኢፍ ያደርጉታል። ከራሳቸው ማይጽፉትን ግሬድ ይሰጡታል ማለት ነው። እነሱ አይደሉም። ሌላው አይወለድ ሐዲስ ማለት ነው። አዳምጥ። ብዙ አወራህ። አሁን ትጮኻለህ፣ ትሆንህን ትጨምራለህ። አሁን አይ ነው ራስ ጋር ተጋጨ። ከራሳቸው አይደለም የሚጽፉት አለን which means መሐመድ ነው። መሐመድ ደግሞ ከአላህ ሰምቶ ነው። መሐመድም ከራሱ አይናገርም ማለት ነው። ስለዚህ እነሱ ከራሳቸው ማይጽፉትን ያላህን ቃል ራሱ ግሬድ ይሰጡታል። ይሄንኛው ደካማ ንግግር ነው፣ ይሄንኛው ምንም አይልም፣ ይሄ ጥሩ ነው እያሉ ግሬድ ይሰጡታል ማለት ነው። which is stupidity ማለት ነው። የፈጣሪን ቃል ግሬድ መስጠት፣ ደረጃ መስጠት። ወይ አብዲ ወይ ቶፒክ ሽፍት እንዳይሆን አሁንም ቆይ ቶፒክ ሽፍት እንዳይሆን ስለ አቡዳብ ታሪክ በምን ምክንያት እንደሆነ ማን እንደሆነ ቁርአን ላይ ተብራርቷል አልተብራራም?
ቁርአንማ የወረደበት ያ ሰው ያ ግለሰው ያ አቡ ለሃብ የስ ኖ ኮሽን ብቻ ነው። የስ ኖ ኮሽን ነው እንዳቸው ሰምቷል። ከረድን ሚውጣር ከዛ ደግሞ መጠይቅ ስላለ አሁን ከቁርአን ውጭ ነው የምንፈልገው ካልከኝ ችግር የለውም። ከዛ በኋላ እንሄዳለን። ቁርአን ላይ አለ የለም? ቁርአን ላይማ እኮ እሱ እንደተቀጣ ተናገረ እኮ። ምክንያቱም ይሄ ለኛ ነው ያለው ሐዲስ የሚጠቅመው እኮ እኔ ጠየቅኩ ምንድነው? አስጨርሰኝ። እኔ ጠየቅኩ ምንድነው? በቁርአን ያብራራል ወይ አያብራራም? ያብራራል። ነግሮናል። ቁርአን ነገረን። እኔ ጠየቅኩ ምንድነው? ስለ አቡ ለሃብ አይደል እየጠየቀኝ ያለኸው? ምን ብዬ ጠየቅኩ? ምን ጠየቅኩ? ስለ አቡ ለሃብ ታሪክ ነው ጠየቀኝ። ያንን ደግሞ በቁርአን ላይ ማብራራል። እዛ ደግሞ በቂ ሁኔታውን ደግሞ ኦኬ ማይክ ያዛ አንዴ ቁርአን ምን እንደሚል ላሳየህ። አንዴ እንትን ክፈትልኝ። ቆይ አንዴ ሱራ 6 114 ክፈትልኝ። የአቡ ለሃብ ታሪክ የሚገኘው ተፍሲር ላይ ነው የሚል ማስረጃ ትሰጠኛለህ ከቁርአን ላይ። ከዛ በኋላ ወደ ተፍሲር እንሄዳለን ማለት ነው። እሱ አንተ አይደለም እኮ ማለት ነው። አዳምጥ። ክፍተትን ለመሙላትና እኮ ከጊዜ በኋላ እኮ ማንኛውም ጎዶሎውን ይጽፋል። የትኛውም የዛ እምነት ተከታይ ሲመጣ ያንን ክፍተት ለመሙላት ተፍሲሩ ይጽፋል። አንዴ ቁርአን ክፈትልህ ይላለህ። እሱ መቅና ቆለን ግልጽ ነው ቁርአን ኬራ ኦኬ አብዲ ኬረዲን ቁርአንን ያለ ቃል ነው ብሎ ነው የሚያምነው። አንተም እንደዛ የምታምነው አይደለ? ይሄንንም እንደ ቁርአን እኮ ራሱ ነው እሱ ከረዲንም አይደለም ማንንም አይደለም። ቁርአን ራሱ ነው የመሰከረን። ኦኬ ያለ ቃል ፍጡር ነው። ያ ቃሉ ፍጡር ነው። ምን ያ ቃሉ ፍጡር ነው ወይ? አይደለም። ቁርአንማ እኮ አድራጊ ነው እንጂ ያው አላህ Subhanahu Wa Ta'ala መጀመሪያው ነው ያቀደው እና የሚደረገው ነገሮች ስለሚያውቅ ጽፎ አስቀምጧል እንጂ ለኛ ብዙ አታውራ። የጠየቁን ብቻ በቃ ፍጡር አይደለም አልከኝ። ቴንኪው። ስለዚህ አላህ ሰማይና ምድርን ከመፍጠሩ በፊት የአቡ ለሃብ እጆች የጠፉ ከሰሩ፣ ሚስቱም እሱም እንጨት ተሸካሚ ስትሆን ከአንገቷ ጭርት ያለባት እሳት ትገባለች እያለ አላህ ብቻውን ይቀራው ነበር ማለት ነው። ይቀራ ሳይሆን ድርጊቱ እንደሚፈጸምና ከዚህ በፊት የሚደረጉ ነገሮችን ምን አድርገዋል? የጠየቅኩህን ብቻ አይ ነው አይደለም ብቻ ነው የምትለኝ። ምክንያቱም አዲስ ጋር ስለገባ ቅደም አዲስ ከገባ አዳምጥ፣ አንተ ከሬድን አዳምጥ፣ አልጋ ትግባ። ወደ ሀዲስ ስለገባ አዲስ ከገባ ደግሞ አላህ ሰማይና ምድርን ከመፍጠሩ በፊት ቁርአንን እንደሚቀራ ስለነገረን ቁርአን ደግሞ ያለ ቃል ከሆነ ከቁርአን ውስጥ አንዱ ደግሞ ያለ የአቡ ለሃብ ታሪክ ከሆነ አላህ ሰማይና ምድርን ከመፍጠሩ በፊት አዳምጥ፣ አቦ ከሬድን አዳምጥ አንተ ምንም ስለማታውቅ አትሊስት አብዲ አዳምጥ፣ አንተ አዳምጥ፣ ከሬድን አዳምጥ። አብዲ ንጽጽር ቤት የሚገባ ነው። ንጽጽር እጅ ማጅማጃ ማውጣት አለብህ። ምኑ ነው ውሸት? ምንድን ነው ውሸት? አላህ ሱብሃነሁ ወተዓላ ነበር ያልከው ማለት ነው። ቁርአን እንደሚቀራ ማነጃ አምጣልኝ። ቁርአን እንደሚቀራ ነው። አምጣልኝ። እስልምናን ለቀህ ትወጣለህ። ዊዝን ሰከንድ እኔ መረጃውን ሰጣለሁ። እስልምናን ለቀህ ትወጣለህ። ቁርአን እንደሚቀራ ሰማይና ምድርን ከመፍጠሩ በፊት ካሳየው እኔ ለምን ለቀረስ ለአንተ ነው እንዴ? እስልምናን ለቀህ ካልወጣ ለምን ጣልቃ ታረጋ ትገባለህ? ወንድም እያወራ ነው። ከማረጃ መሄድ አለብን ነው እኔ ማወቅ ፈልጋለሁ እኮ። እስልምናን ለቀህ ትወጣለህ ወይ? ቁርአንን እንደሚቀራ በሰከንድ ሰጣለሁ። ከቀራ እኮ ቀራ ነው እንዴ? እሱ ማረጃ ካለ ማለት ማረጃ እኔ አምነበታለሁ። አሁን እኔ ማለት እስካሁን ድረስ ቀራ ቢሆን ነገር የለም አዲስ አልሰማሁም። ስለዚህ ከቀራ ከሆነ እኔ እንደቀራ ነው። እኔ እሱ ስለቀራ አንድ ወደ ክፍር ከቀራ ከሆነ ታዲያ ስናገር ዝም ብለህ አዳምጣ። ቁርአንን ይቀራል። አሁን ማረጃ ዝም ብለህ አትዋሽ ነው ያልኩህ። ዋሽ ተዋሽ እኮ ኦኬ። አንዴ ሊከፍትልህ የሚችል አለ። ማንኛው እንደሚዋሽ ላሳያችሁ። አሁኑ ነው አንዴ ቁርአን መክፈት የሚችል ሐዲስ መክፈት የሚችል አንድ ቁጥር ጻፉልኝ። ግላዶስ ያላለ መሰለኝ። አንድ ቁጥር አንዴ ኡማላች እንደ ሰው ሰው ትክትልግ እንግዲህ ውሸታ ማን እንደሆነ አሁን ላሳያችሁ።
እኔ ውሸታም ብሏል። በጣም ብዙ ሰው ነው የላከው። ማን? እሺ አንድ ቁጥር አንዴ ጻፉልኝ። አላህ ሰማይና ምድርን ከመፍጠሩ በፊት አቡላብን ብቻውን ይሳደብ ነበረ። ዊችዝ ብልግና። አቡላብ ገና ምንም ሳያጠፋ ሁሉ ማለት ነው። መክፈት የሚችል የትም አትል ና አሳይቼ ነው የምትወጣው። አብዲ እዚህ ሆነ ከስር ምንድን ነው የምትለኝ? እሺ እናንተ ሰው እንትን የሚል የለም መክፈት የሚችል የለም። እሙም የለሽማ ይሰማል ሰማት በይ። ኦኬ አንድ ቁጥር ጻፉልኝ መክፈት የሚችል ፌክ አንድ ቁጥር የምትጽፉ በጣም ታናድዳላችሁ ማለት ነው። ሁለት ልጆች ልክ የላቸው ፌክ ነው ስስባቸው እንትን አይሉም ማለት ነው። አትፎግሩ። ያውም ቅዱሳን ስዕል ተጠቅማችሁ አትፎግሩ። ብልግና ነው። እኔ ደብል እንትን መክፈቻ ስላሌለኝ ነው እንትን ያልኳችሁ እንጂ አትጨማለቁ ማለት ነው። በብሎክ ነው የምሸኝህ። ኦራይት እሺ ዩዘር መክፈት ትችላለህ? ሁለት ስልክ አለ ይሰማል። ዩዘር እኔ ለመመለስ ነው የገባሁት። ወይ ጉድ! እኔ መክፈት የሚችል ነው የፈለኩት። መረጃ መክፈት የሚችል ብቻ። እንዳታወርደኝ ለመለስልህ። በጣም ነው የምፈራው። ኦኬ መረጃ መክፈቻ ትገዛላችሁ ማለት ነው። ከአሁን በኋላ ማንም ለማመጥ። እኔ ግን አልገዛም። ለእናንተ መረጃ ለማሳየት በራሴ ገዝቼ አልከፍትላችሁ። አልባኒ መረጃ መክፈት የሚችል የለም። መረጃ መክፈት የሚችል ስልክ ሞባይል አለ። አባ ቀልዱ እናንተ ክርስቲያኖች ላስታችሁ። እየቀለድኩ አለ የተቀመጥኩት ኤኒዌይስ ሰማይ ከሆነ ሊያወራ ቃል አለ መሰለኝ። እፎይ ቃል እየጠየቀ ነው። እሺ አረብኛ ሊሆንልህ እንግሊዝኛ? አረብኛ። መልካም። መረጃ ለምን ፈለግ ማለት ለምኑ ነው መረጃ እየጠየቀው ያለው? ማውጣለት አላህ ቁርአን እንደሚቀራ አያውቅም ማለት ነው። ወደፊቱ እናስተካክላለን። ማንንም ገስ ላይ አናስገባም። ኦልሞስት ራሳችን መረጃ እንከፍታለን ማለት ነው። እና ቤቢ
እንትን ላድርግ እኔ ልወርድልህ። ፒሲ ጠፍታ ስላለች ነው። እፎይ የኔን ግራ የለውም ማለት ኦኬ። ደካ ደግሞ እንትን ላይ መግባት አለብኝ፣ ላይ መግባት አለብኝ በሌላ አካውንት። እንትን ቃላብ እኮ ቃል ጠይቆ ነበር እኮ ሊገባ። አይ ትምህርት ነው ትላለህ። ወደፊቱ እንትኖችን ማበራራት መቻል አለብህ። በቃሌ ስለሚይዝ ብዙ ጊዜ መረጃ መክፈት እንትን እላለሁ። እስካሁን እኔ እኮ ያመጣ ነበር ከወጣሁኝ እንትን አብላሽኛ እንጂ እንትን ሳመጣ ኤኒዌይስ ያው እቺን ላሳየና እንደማላሽ ላሳየ ነው። ኦኬ ይታያል። አሁን ቅራልኝ። ይሄን ቅራ። ምንድን ነው የሚጮኸው የሚረብሸው? አንተ ጋር ነው? የአንተ ጋር የሚረብሸው እኔ ጋር ምንም ጫጫታ የለም። የሚያስተጋባ አንተ ነው። እየጠበቅኩ ነው ወንድሜ። ስልክ እያስተጋብኩ ነው እኮ እኔ ዝም ብለህ። እሺ አይታይም? ቃለ ረሱል ሰለላሁ ዐለይሂ ወሰለም። እሺ አናባሪት ቃለ ረሱል ሰለላሁ ዐለይሂ ወሰለም ቀጥልሽ። إن الله تبارك وتعالى إيش أمتوش وتعالى መቅራት ይቻላል። እሺ ጠውጠው እሺ ሻልባን ይቀራል። قبل أن يخلق السماوات كويس يجزم بره እሺ قبل أن يخلق السماوات ولا እሺ አምጣልኝ والأرض بألف عام فلما سمعت الملائكة والقرآن قالت طوبى لأمتي ينزل هذا عليها. رسولك طوبى لأمتي ينزل هذا أمطانيسك هذا عليها وطوبى لأجواف تحمل هذا. ايش رواه الدارمي. اسك ودز تقرر حكم لم تتم دراسته الباني ይላል። ይሄ ዲስኮስ ምንም ቦታ የለው ዲስ ነው። ጋብቶ ካለደን አዎ እንጂ መውዶድስ ቦታ አለ። ወዲስ አምጥታ ማን ነው? አዎ እንጂ አሁን ምንድነው የሚለው ቁርአኑ? አልባኒ የማያውቀው ዲስ ዝም ብሎ ማን ነው ተጥቂት ማለት ዲስ ቆይ ምንድነው የሚለው? አሁን ስልክ ያዘጋባው ሐዲስ እኮ ምንም ማውዶ ነው እያለኩ ነው። ቆይ እኛ ባዲስ አንሄድም። ኦኬ ደርባል። ምንድነው የሚለው ቁርአኑን ተርጉምልን ቅድሚያ። ጋብቶ ካለደል ትርጉም ምንድነው የሚለው ቁርአኑ? ሐዲሱ ደይፍ ነው። ጋብቶ ካለ ቆይ ምንድነው የሚለው? ትርጉሙን ንገረኝ። ደይፍ አይደለም፣ ትርጉሙን አሳያለሁ። በሌላ ማዲስ ወይ ተረጋጋ። ትርጉም ሐዲስ ሰይ ከሆነ ቡኻሪ ሙስሊም ካለ አምጣልኝ። ቆይ የሚለውን ብቻ አዲሱን ተርጉምላቸው።
በሳይ ያሳያለሁ መልሼ ሚለውን ብቻ ተርጉም። ሚለውን ተርጉም። ሐዲሱ ትርጉሙ ችግር አለው። ሰለሞን ሐዲሱ ዳይፍ ነው። ገብቶ ካለ ትርጉሙን ተርጉም። አዲሱን ያልኩህ እኮ እኔ ማውዶድ እንዴት እፈስራለሁ? ተርጉም ሐዲሱን አትፈርበት። አልተረጎም ነው። ካልተረጎምክ ለምንድን ነው ታዲያ የምታፍረው? ተርጉመው። ሐዲሱ ዳይፍ ሐዲስ እንዴት ትርጉማለሽ? ማውዶድ ዳይፍ አይደለም። አንብብን ተርጉም። ቅድሚያ ተርጉም። ሐዲሱ ትክክል ካልሆነ ማለት ነው ውሸት እኮ ተቃለ እንዴ? ተርጉም ነው ያልኩህ እኔ። ተርጉመው አዲሱን ተብሏል ማለት ውሸት አይደለም። እኔ አይደለሁም ያልኩት። አዲሱን ተርጉም። በፈለግከው አሳያለሁ። ገና በፈለግከው አሳያለሁ። ቅድሚያ አዲሱን ተርጉምላቸው። ምንድን ነው የሚለው አዲሱ? አሳየኝ ነው። አዲሱን ተርጉም። መተርጎም አይችልም። አንበበት እኮ ሁሉም ታውቃለህ፣ ሁሉም አይቷል። አዲሱ ግን አዲሱ ዳይፍ እንደሆነ አይቷል ሰዎች ሁሉም ማለት ዳይፍ አይደለም። ዳይፍ ነህ አንተ ራስህ። አልተጠናም ነው ያለው እንጂ አልባኒ ዳይፍ አላለም። ተረጋጋ። ተርጉም ነው ያልኩህ እኔ። አልባኒ አላጠናሁትም አላወቅኩትም አለ እንጂ ዳይፍ አላለውም። እኔ በሳይ ያሳይሃለሁ። ተርጉም አዲሱን። አሁን ዝም በልና መተርጎም አይችልም። ተርጉምላቸው። እኔ ልተርጉምልህ ያላም ጣልኝና ልተርጉመው ቶሎ በለ ባሽቱ ከ ቡኻሪ ውስጥ ወይ ሙስሊም ውስጥ ካለ ያምጣልኝ። አሁን ነው ቡኻሪ ውስጥ ለምሳሌ እኔ ብጠይቅህ ታመጣልኛለህ? ብጠይቅህ ታመጣለህ ከቡኻሪ ብቻ? አሁን ቡኻሪ በእስልምና ለምሳሌ እንስሳትን መገናኘት ይቻላል አይቻልም ካልክ ከቁርአን፣ ከቡኻሪ፣ ከሙስሊም አንጣልኝ እስኪ። አይቻልም። አምጣልኝ ከቡኻሪ። አይቻልም። አምጣልኝ። የሞተ መገናኘት ይቻላል በእስልምና አይቻልም ካልክ እስኪ የሞተ በእስልምና ከቡኻሪ ላይ መገናኘት አይቻልም የሚል እስኪ የሞተን ሰማሁ። ዲናችን እኮ ማን ወረደ አነበብክ እንጂ መተርጎም ቅድሚያ መተርጎምን ልመድ። ኤኒዌይስ እየመለሰልህ ለምን ታወርደዋለህ? መተርጎም ነበረበት። ቅድሚያ ተርጉመ ነው የምታወራው። ኤኒዌይስ ዩዘር ቁርአን ግልጽና የተብራራ ነው። አንተም ታምናለህ በዛ? አዎ ትክክል ነው። ግልጽና የተብራራ ከሆነ ቀደም የጠየኩትን ጥያቄ ሲመልስልኝ። እሺ መልስልሃለሁ። ከመመለስ በፊት ግን ገር ለመባዝ ሲሆን ምን ነው ያንን የጻፉት ከኢየሱስ ጋር ተሳሳምኩ ምናምን የሚለውን ነገር እሷን እስቲ ጠይቅኝ። ግራ ገባኝ። ታውቃለህ ሰምቼው ምንም ግራ ይግባ። ቪዲዮስ ገባና ምን ላይ ሰጥቼበታለሁ። ይሄንን ግን ባክፋየር ላድርግልህና አላህ ምን ሆኖበት ነው? ሱረቱ አልአንቢያ 104 ላይ ቆሞበት ነው እንዴ ስፐርሙን ረጭቶ ከመቃብር በስፐርም የሚቀሰቅስ? ተፍሲር ኢብን አባስ እና ቁርጡቢ በስፐርም ነው አላህ የሚቀሰቅስህ ይላል። እና አላህ ቆሞበት ነው እንደ ወንድ ልጅ ይቆምበታል አላህ ማለት ነው በስፐርም የሚቀሰቅስህ? አላህ ምን ነክቶት ነው ግን በስፐርም የሚቀሰቅስህ? ማለት ወንድ ልጅ ሲቆምበት ከዛ በኋላ ነው ስፐርሙ ሊፈስ የሚችለው። እና እንደዛ ሆኖ ነው ጨምላቃ። ወይንስ ሱናን አቢ ዳውድ አንድ ላይ በ56 ዓመቱ የ6 ዓመት ልጅ ያገባው ሙሐመድ ወሲብ አደረጋት ይላል። እዛው ላይ ሱናን አቢ ዳውድ አንድ ላይ ሽማግሌው ነብይህ ምን ሆኖ ነው በ56 ዓመቱ የ6 ዓመት ልጅ አግብቶ ወሲብ የሚያደርገው? ጤናማ አልነበረምን ብዬ እንድጠይቅ ፈልገ ነው። ያው ስፐርሙን እዛው ላይ እንደሚረጭ ይናገራል። ባይዘይ እላው ላይ ማለት ነው። ወይንስ አላዳባል ሙፋርድ 963 ላይ የአባትን ብልት ብላ ብሎ የተናገረው ምን ነክቶት ነው? ቡሃሪ 2731 ላይ ያላትን እንትኗን ላስላት ብሎ የተናገረው ምን አባቱ ቆርጦት ነው ብዬ እንድጠይቅ ፈልገ ነው። እንደዚህ እንድወርድ ፈልገ ነው ማለት። ያ ትልቁ ሽማግሌ ሱናን አቢ ዳውድ 30/80 ላይ ቅማል ያለበት
ሳያል ቡካሪ 7002 ላይ ሰው ቤት ሄዶ የሚቀመልለት ምን ሆኖ ነው ግን በዛ በስተርጅናው ሕፃን ልጅን ዲፍላወር ያደረጋት ብዬ ብጠይቅ አይደብርህም? ገድለ መባጽዮን ላይ እኛ ምንም አንሸማቀቅበትም። አይ ቲንክ ፔጅ 158 ላይ 56 ጀምሮ ማንበብ ትችላላችሁ። ታሪኩን አንብቡት። ምንም ያሸማቀቅ የለም። ሕፃን ልጅ ቢስም እንትን ትላለህ እንዴ? ያው ሆሞ ናችሁ አይደለም? እንደዛ ስለሆናችሁ ነው እናንተ። ለምሳሌ ሻፊ ለው ተከታይ ስለሆናችሁ ኢትዮጵያኖች አብዛኞቹ በጾም ሰዓት ከሚከለከሉት ይልና አይ ቲንክ ፔጅ 635 ወይም 625 እንደዚህ አካባቢ ላይ በጾም ሰዓት ከሚከለከሉት ውስጥ ብሎ ውሃ መጠጣት፣ ምግብ መብላት፣ ቂጥ ውስጥ ጣት ቂጥን በቂጥ ውስጥ እንትን አሁን እንዴት ልግለጠው? ኤኒዌይስ ብቻ በቂጥ እንደዚህ መጨመር ጣት ይለን በጾም ሰዓት ነው የተከለከለው ይላል። ይሄ ግብረ ሰዶምነት ነው። ባለጌ ነብይ እና ደግሞ መልሶ ስራ አንተን እና ኤኒዌይስ ብቻ ብዙ አለ። አትባሉ፣ አትጨማለቁ። ኤኒዌይስ እናንተ በቃ ለዛሬ ይብቃን። ምንድን ነው ዛሬ የገቡት ሁሉ የሚያለቅሱብኝ ሆኑ እና ደህና አደሩ። ኪንጎ አንተ ብቻ ነው ያልከዳኸኝ። አለሁኝ እያዳመጥኩ ነበር። ክራውኑ ራሱን ልሰጥህ ብዬ ነበር። እያዳመጥኩ ነበር። መልካም አልባኒ፣ ሌላ ቀን እንገናኛ። ሼክ አልባኒ ባይዘ የሼክ አልባኒ ዛሬ ኦኬ፣ ችግር የለውም ኢንሻአላህ እናወራበት። ሰሞኑን እንገናኛ ኢንሻአላህ። ሙስሊም ነህ አይደል? አዎ ሙስሊም ነኝ። ሼክ አልባኒ ለምሳሌ የተናገሩ ቪዲዮ አለ፣ ሜይ ቢ እልክልሃለሁ፣ ስለ ጡት ማጥባት እና በኮንፊደንስ ሆኖ ትልልቆችን ማጥባት አለባቸው ምናምን ነገር እያለ ቪዲዮን አይተው ሊሆን ይችላል። ለምሳሌ እኔ አንዷን ሴት አይቼ ተተመኘዋል እና እሷ እኔን ማግባት ካልፈለገች ሀላል እንዳይሆን ጋብቻው ቪዲዮ አለ እና ቪዲዮን በሱ ነው ያየሁት። ጡቷን ታጥበው እንግዲህ እኔ ሚስት አለ፣ የኔ ሚስት አንደኛው ወንድሜ ለምሳሌ ወይነ ጓደኛዬ ከተመኛት እንዳያገባት ምንድነው ማድረግ ያለብኝ? የኔ ሚስት እሱን ጡቱን ታጠበዋለች። ሼክ አልባኒ የተናገረበት ቪዲዮ ኦኬ። ልጆች ሰርተውበታል፣ ቪዲዮ ሰርተውበታል፣ ቲክቶክም ለቀውታል የኛ ልጆች ተማሪዎች እና ቪዲዮን ያው ሼክ አልባኒ አሬስ ብቻ ላቭ ዩ ኦል ባባይ ቻው። ኪንግ ምንድን ነው እሱ ያንተ በአንተ ነችን ክራውኗን ትፈልጋለህ መሰለኝ። ዝም አለ። ምንድን ነው እሱ? ማን ነው እሱ? በክራውኗን ውሰዳት። ክራውኗን ፈልጋት ነበር በጣም እችን አክሊሏን ማለት ነው። በውስጥ ትልክልኛለህ። እሺ ኦኬ። ስማ እንደ ንጉሥ ሰለሞን ደግሞ ክራውኗ ጠፍታብኝ ጂኒ ሰረቀብኝ ብዬ ሚስቴ ልቀማ ትላለህ። እሱን ታሪክ ታውቀዋለህ አልባኒ አይደለም? ሰምቼው ነበር ራፍሊ፣ ግን ረጅም ጊዜ ከ3 ዓመት በፊት ነው ምናምን ነገር ራፍሊ። ግን ዛሬ ኳይት ኢንተረስቲንግ ነበር። ዲቤቲንግ አልነበረም። ገምልኝ እስኪ ሼክ አልባኒ ነው ያልከኝ? አልሰማሁትም። ኦኬ በቃ ሌላ ቀን ሜቢ ቪዲዮ ላይ ተወጣቃለ። ሼክ አልባኒ የቅርብ ሰው ነው ታውቃለህ? ቪዲዮ ላይ አይቼው ነው እና በቪዲዮ አላውቀውም ነበረ እና በቪዲዮ ታውቀዋለህ? አውቀዋለሁ። ሲያሰግድም ሲቀራም አውቀዋለሁ። አይኔ በቪዲዮ አላውቀው ነበር። ስለ ጡት ማጥባት መረጃ እንትን በምንልበት ሰዓት ላይ ነበር ያየሁት። ጡት ማጥባት አዋቂ ሰዎችን ጡት ማጥባት አለባቸው የሚለውን ፓርት ሲያስተምር በጣም በወኔ የሆነው እስቲል አይከለክለውም። አይዞህ እሱ ጡት ማጥባትን ብዙ ኺላፍ አለበት ብቻ በዑለማዎች መካከል። ትደግፋለህ? ግን አንተ አሁን ለምሳሌ አንተ ሚስት አለች፣ የአንተ ሚስት እኔ ተመኘውኝ ሌሴ የአንተ ሚስት እኔ እንዳላገባት ጡቷን መጥቼ እሷ ተዛ እንድታጠባኝ ጭራሽ እኮ ያባብሰዋል፣ ስሜት ነው የሚጨምር። አይ ቲንክ እንደዛ ነው ይመስለኝ እንጂ
አስባል ሚስቴን ተመኝተህ ናጡቷን ልጥባ ብዬ። እኔስ ግን የተናገረበት ቪዲዮ አለ። የኛ ልጆ ለቀውታል። አንቲዶዝ ኺላፍ ይኖርበታል። አብዛኛው ቦታ ላይ ኺላፍ ይኖረዋል። አብዛኛው ቦታ ይሳሳታል። ሼክ አልባኒ ይሳሳታል። ዑለማዎች አብዛኞች ይሳሳታሉም ይخላለፋሉም። ራጂሁ ግን ይኖረዋል። ራጂህ ማለት እንትን እውነታው ማለት ነው። ከባድ ነው። ግን አንተ ስታስበው እሱ ፓርት አሁን ሜቢ እናወራበታለን። 10 ጊዜ ነበር ከዛ ወደ 5 ተቀነሰ ነው የሚባለው። እኔ እንጃ 10 ጊዜ መጥቶ ሚስቴን እየመጣ ሲጠባ ከዛ ምንድነው እሱ አይ ጋብቻን ሐራም ለማድረግ ነው አይደለ? እና ሌላ ዑለማ ምን አለ? ሌላ ዑለማ ይኖራል። ሌላ ዑለማዎችም ይኖራሉ በዚህ መካከል የሚነጋገሩ። ከዛ ይሄ ሼክ አልባኒ ብቻ ስላለ የሚሆን ነገር አይኖርም። ሌሎቹን ዑለማዎች እንዴት እንደሚቆጣ ታውቃለህ? ሌሎቹ ዑለማዎች አንዳንዶቹ ጡቷን አልቦ ነው ማጠጣት ብለው ምናምን ነገር ይላሉ። እንዴት እንደዚህ ትላላችሁ ምናምን ብሎ በጣም በስሜት ሆኖ ነው የሚናገረው። አልቦ አይደለም ኖርማሊ ማጥባት ነው፣ ጡቷን ነው ማጥባት ያለባት ምናምን ነገር ብሎ። ኤኒዌይስ ይመቻችሁ። ለዛሬ ይብቃል። ኦኬ እዚህ ጋር አሁን ስትሰጠው እንደዚህ ነገር ለፍቅሩን አንቲዶዝ ሊሆነው ነው፣ ፎንቃውን ሊተው ነው። ከዛ በኋላ ማለት እንዴት ማለት ነው? አሁን ላይ እሱን ነው ማግባት እሷን ፈለገ። ለምሳሌ እሷ ደግሞ ባል አላት። ከዛ 10 ጊዜ ታጠባችሁ፣ ጋብቻው ሐራም ይሆንና በቃ ያገባትም። ከዛ በኋላ ግን እኔ እንጃ ብቻ ከባድ ነው። እሺ በቃ ደዳደሩ በቃ ይብቃ። ብዙ ኺላፍ ይኖራል። ያ ከጊዜ በኋላ የመጡት ላይ ነው። አስቀድሞማ ነብዩ ያዘዘው ስለሆነ በፊት ዝም ብለው ነው የሚቀበሉት። አሁን ያሉት እንትኖቹ ግን ሙግቶች እንዳሉ እናውቃለን። ምክንያቱም አሁን እናንተ ራሱ እኮ አይምሯችን ለመቀበል ስለሚከብደን፣ በጊዜው ግን ነብዩ አዟል። አይሻ እንትናም እኮ ብላለች፣ እንዴት ትልቅ ሰው እኮ ነው ጦር ሜዳ ሄዶ የመጣ ነው እንዴት ነው ማጠባው ስትል አያጥቢው ብሎ እየሳቀ አዘዛት። በቃ ነብይ ካዘዘ ደግሞ ያው ምንም አማራጭ የለም። ሐዲስ ነው ያለው እንደዛ ሐዲስ ላይ ያለው አጥቢ የሚል ሐዲሱን አታውቀውም? ጡት ማጥባት አው አውቀዋለሁ፣ ግን ያኛው ሐዲሱን አላወቅኩትም። አሁን ያልከው ማለት ነው ጡት ማጥባቱ ነው። ኦኬ ሜቢ ላውጣልህ እስኪ። በቃ ዳዳስኩትም አክቹዋሊ ጡት ማጥባት ላውጣላችሁ እስኪ እናጥናውና እናፍዘው። በዛው ትምህርት አለው ላውጣላችሁ። ኦኬ እሺ። የሼህ አልባኒም ንግግሮች አሉን። ያው አታስቡ፣ የጡት ማጥባቱም እንደዛው ማለት ነው። ኦኬ እሺ ሊንክ ሰፊው ላይ ነኝ። የአልባኒ ንግግርንም እንደዛው ቲክ ማሳየት ይችላል ነው። አይ ሐዲሱን ነበር። እሺ እሺ
ምንድን ነው እኔ ላውጣ እንደ ሄደም ከፍቼው ታየ አረብኛው በዛ በኩል ያ አንብበውን ምናልባት ተርጉምልን። وقال النبي صلى الله عليه وسلم قالت كيف أحلم كثيرا دائما أحمد قال في የማን ሐዲስ ነበር ይሄ? አሁን የከፈኩት ሳሂህ ሙስሊም 1453 ኤ ላይ ነው። إني أرى في وجهي قال النبي صلى الله عليه وسلم رضيت قال وكيف أرضي وهو رجل كبير فتسمي رسول الله صلى الله عليه وسلم قال علمني أنه رجل كبير زادنا عمر في حديث وقال في رواية أبي عمر فضحك رسول الله صلى الله عليه وسلم እስኪ በደንብ እናጠናዋለን ኢንሻአላህ። በደንብ አጥናው። ከዚህ በፊት ቁርአን ላይ የወረደ እንደነበረ ታውቃለህ? ምናልባት ያውን ሐዲሱን ሳመጣው ቀድሞውኑ በቁርአን የነበረ በነብዩ መሐመድ ጊዜ አሁን ግን የሌለ ክፍል እንደሆነ ምናልባት ካላወቅ ላሳይህ። ምናልባት በቁርአንም ነበረ። ምን የሚል 10 ጊዜ አጥቡ የሚል ነበረ። እንደውም ወርዶ ወደ 5 ጊዜ አጥቡ የሚል እንደነበረ አይሻ ትናገራለች በሐዲስ። ኪታቡ ረዳዕ ነው። ላውጣል፣ ችግር የለም። እናታችን አይሻ ትላለች ያው 10 ጊዜ አጥባ የሚለው ነገር ረዘመ በዛና ይቀነስንም ብለው አስቀንሰዋል። በነገራችን ላይ ወደ 5 ማለት ነው። ቀድሞውኑ ግን በቁርአን የነበረ ክፍል እንደነበረ ራሷ ትናገራለች። ቁርአን አያው ምንድን ነበር? አያዋ ምን ነበረች? ይሄው ልክፈትልህ። ሳሂህ ሙስሊም ላይ አረበኛውን ይሄው አንበው። ድምፅን ከፍ አድርግና ምናልባት ምን እንደምትል ቁርአኑን ነው ሐዲሱ? አይ ሐዲሱን ነው። አሁንማ በግበላችሁ የቁርአኑን ክፍል በግበላችሁ ጠፋ። ሐዲስ አለ፣ እሱንም አሳያለሁ። በግበላችሁ ቁርአን ክፍል ነው አንደኛው ነው ይሄ። በግ ከበላችሁ በኋላ ጠፋ። የት ደረሰ አይታወቅም። ሐዲሱ ግን አሁንም ይሰራል። ያው አንብበው። ምናልባት ድምፅን ከፍ አድርግና እስቲ ቁርአን አያውን ታወጣልኛለህ? ቁርአን አያው በግበላችሁ። እሱን እኮ ነው የምልህ አልባኒ። በግበላችሁ በግበላችሁ። አዎ በግበላችሁ። ምናልባት አንብበውና ምን እንደሚል በደንብ አሰምበው። ይኸው ድምፅን ከፍ አድርግና ንገረን። አያው ምን ይላል? ከፍቼ ይላል ወይስ እንግሊዝኛው ላይ አድርገው? አረበኛው ላይ ድምፅን ከፍ አድርግና ተርጉምላቸው መጀመሪያ። وهي تذكر الذين يرحمون من رضاع قال عمر فقالت عائشة نزل في القرآن 10 رضاعة معلومات ثم نزل أيضا 5 معلومات بتحريم 5 رضاعات. كتاب من نبره كتاب الرضاعة ነው ይሄ ሳሂህ ሙስሊም 1452 ቢ ላይ ነው። ይሄ ሳሂህ ሙስሊም ነው እንትኑ ሳሂህ ሙስሊም 1452 ቢ ያስከው አይደለ? ምን ይላል? ምናልባት ንገራቸው አረበኛውን ለማይሰሙ ሰዎች። ምንድን ነው ያነበብከው?
አይሻ ነዘለ ፊ አልቁርአን በቁርአን ወረደ እኮ ነው የሚለው። በቁርአን ወረደ የሚለው ምንድነው? 10 رضاعات معلومات ثم نزل أيضا 5 ጊዜ መሆኑን ነው አይሻ የምትገልጸው። መሆኑን ከዛ በፊት ስንት ነበር አለች? ከዛ በፊት 10 ማለት ነው። ከዛም በኋላ 10 ጊዜ አጥሙ ከሚል ነበረ። በቁርአን ነበረ ነው የምትለው። በምን በሐዲስ ምናምን አይደለም፣ በቁርአን ነበረ። ከዛም 5 ጊዜ አጥሙ በሚሆን ተቀየረ ነው እንግዲህ እያለች ያለችው ማነች? አይሻ። አሁን ይሄ ቁርአን ክፍል ቁርአን ውስጥ አለ። ምናልባት አሁን የምታውቀው አይሻ እንደምትለው ከሆነ ቁርአን ውስጥ ነበር ወርዷል፣ ቁርአን ነው ትላለች። አይ ሐዲሱ ራሱ አሁን አዲስ ነው የሚሆንብኝ። ሐዲሱ ራሱ ቁርአን አያዋ የለችም። ኦኬ እሺ፣ ጠይቅ እስኪ። ቁርአን ክፍል ሆኖ በነብዩ መሐመድ ጊዜ የነበረ 10 ጊዜ ያጥቡ እንደውም በስቶባቸው ወደ 5 ጊዜ ወረደልው። ይሄ ቁርአን ውስጥ ያለ ክፍል ነው፣ ሐዲስም አይደለም። አሁን በጓ ከበላችሁ በኋላ የት እንዳለ አይታወቅም። እንፈልጋለን። ምናልባት በግ ስለመብላቷ የምትፈልግ ከሆነ ልስጥህ። ሜቢ አይ ኢንሻአላህ በቃ እናጠናታለን እቺን ሐዲስ በቃ አጥናት። በቃ መልካም። እኔው እቺ በግ ጣጣ መታለች በልታታለች ማለት ነው። ምናልባት ግን ሐዲሱ ስለሚሰራ ባለቤትህ ካለ ምናልባት አገብታል እጠይቀኝ። አይ አላገባም። ጓደኞች ጋር ምናምን ቤተሰብ ጋር ምናምን ትሄዳለህ? አላገባውም። አይ ሼኻዎች አሉ ምቀራባቸው ምናምን እጠይቃቸዋለሁ ኢንሻአላህ። ጓደኞች ቤተሰብ ጋር ምናልባት ሚስታቸው ካለች መግባት ብቻቸውን እንደሌለ ምናልባት ልንገርህ ብዬ ነው። 5 ጊዜ ግዴታ መጥባት አለብህ ስትሄድ፣ ያው ህጉ ስለሆነ ወደፊት እንድትማረው ስለማታውቀው ልንገርህ ብዬ ነው። 5 ጊዜ መጥባት አለብህ። በደንብ ነው ታዲያ፣ ሳትጠባ ማለፍ የለበትም። ያው ሐዲሱ ነው የሚለው፣ በቁርአን የሚወርድ ነው። ምናልባት እስከዛሬ ስላላወቀው ጠይቃቸው፣ ማስረጃውን ሰጥቻለሁ። እንጠይቀዋለን ኢንሻአላህ። በደንብ መጥባት አለብህ። እንግዲህ ወይ አናግረው ይሄ ልጅ ከአሁን በኋላ ከጠቢዎቹ መካከል እንደሚሆን ተስፋ አደርጋለሁ ኢንሻአላህ። አልባኒ ምርጥ ልጅ ነው። እኔስ የአልባኒንም አስደምጠው ሜቢ ቪዲዮ ሬዲ ከሆነ አልባኒ ስለ ጡት ማጥባት ያወራበትን ሬዲ ነው። ፊት ለፊት ሰፊ ላድርግ። ኦኬ እሺ፣ አልባኒ ወይ ራዲዮ ሰፊ ላድርግ ነው። አንተ አይደለ ሰፊው ላይ መሆኔን ቼክ ለማድረግ ነው። ታባ የሚሉበት የታለ ፎቶ ልከፍት ነበር። በጣም ሶሪ ዘግቶልህ ነበር ላይ በል المرأة عصرت صدرها نزل اللبن في كوباية أعطته المرأة عصرت እኚህ ስማቸው አሁን የሚጠራበት ያንተ ማለት ነው። አልባኒ ሼህ ነስረዲን መሐመድ አወቋቸው። ሸጋ ስለዚህ ክፍል ነው የሚናገሩትና ሲያድምጣ وإلا يبقى احنا كلنا بنرضع من البهايم ምን አሉ አልባኒ መጥባት እንዳለባቸው ነው የሚያወሩት ሼህ አልባኒ። ተቀርቶ ሳይሆን እንደውም ቀጥታ ነው የሚሉት አይደል እሳቸው? እነሱ ቀጥታ ነው የሚሉት። እኔም እንግዲህ ነው ይሄን ሱናውን ነው እንግዲህ ነብዩ የሚያዘዙት አላህ የሚያዘዘው ይሄንን ነው። ራጂሆ ይሄ ነው ለብርጭቆ ምናምን ሳይሆን ሼህ አልባኒ እንደሚሉት ከጡቱ ነው መጥባት ያለበት ከዛው ከምንጩ። ራጂሆ ነው አሁን ያው እንግዲህ በደንብ ያብራሩበትም አለ። ምናልባት ለምሳሌ ብዙ መሻይኾች ይኖራሉ። ከዛም ብዙ መሻይኾች አንዱ ሌላ ይላል፣ ሌላው ደግሞ ሌላ ይላል። ከዛም በኋላ ሁሉም ደግሞ ተስማምቶ ደግሞ ምን ይላሉ? አንዱ ላይ ይቆማሉ። የብዙዎች እይታ አለ። ዞሮ ዞሮ ረዘምም ያላለ በሰፊው የሚያብራሩበት አለ። نصرانيان
ብቻ በሁለቱም ሀሳባቸው ያው ስለ መጥባቱ ነው የሚናገሩትና ያው ስምህም እሳቸውን ስለሆነ ቼክ አድርግ። አይምሮ የሚቀበለው የምርም ከሆነ ጎረቤቶች ጋር ስትሄድ፣ እንደው ራቅ ያሉ ከአክስት በላይ ያሉ ዘመዶች ጋር ስትሄድ፣ የጓደኞች ቤተሰቦች ጋር ስትሄድ ያው ጡት መጥባት እንዳለብህ አውቀህ የምርም አይምሮ የሚቀበለው ከሆነና የጓደኛን ሚስት እንደው ራቅ ያለ ዘመድ እንኳ ከሆነ የምርም ጡት መጥባት እንዳለብህ አውቀህ የምርም የምትጠባ ከሆነና እውነት አይምሮ ተቀበለው የሰው ሚስት ነው እንዴ? አዎ። አይ እንደዛማ እኔ እንጃ፣ እሱ ያለ አይመስለኝም እንደዛ። ሐራም እንድትሆን እኮ ነው ለአንተ ሐራም እንድትሆን። ይኸውልህ ሐዲሱን እኮ የከፈኩልህ ሐዲስ ነብዩ ናቸው አጥቢ የሚሏት ማለት ነው። እንዴ ይሄ ሰውዬ ትልቅ ነው እንዴ ነብዩ ምን እያልክ ነው? ህፃን ልጅም አይደለም አድርጓል። እንዴት ነው የማጠባው ስትል አውቃለሁ ትልቅ ሰው እንደሆነ አጥቢ ነው የሚሏት ነብዩ። አይ ትልቅ ሰውንማ የሰው ሚስትማ እንዴት ተብሎ ይጠጣል? ኖሮ አላሳየህ እንግዲህ። እኔ እኮ ችግር እኮ ነው ካለክ ፈተለሽ አንዴ። አሁን ቅድም የከፈቱልን ሐዲስ ዑለማዎችን በደንብ ጠይቃቸዋለሁ በዚህ ኺላፍ ማለት ነው። በደንብ ጠይቅ። ሐራም ለአንተ እንድትሆን ነው። ትንሹ ልጅ ይሆናል ሐራም ለአንተ እንድትሆን ታጠባታለህ። ወይ ቀደም የከፈትከውን ሳይ ሙስሊምን ርዕሱን አሳየው። ህፃን ልጅ እንዳልሆነ እዛው ርዕሱ ላይ አሳየው። ህፃን ልጅ ይሆናል መሰለኝ። ጦር ሜዳ ሄዶ የመጣ ህፃን ልጅ ነው። አልባኒ ጦር ሜዳ ሄዶ የመጣ ህፃን ልጅ ነው። ጦር ሜዳ ሄዶ ህፃንም አንዳንዶች እኮ ህፃን ሆነው የሚወጡ ይኖራሉ። ቢያንስ እስከ ጦር ሜዳ ወይ ተጥለው ይሆናል። ተዋክቶ ቆሞ ተዋክቶ ጦር ሜዳ ላይ ተሳተፈ ለውጊያ። ምክንያቱም ሐዲስ አለ አልባኒ ሐዲስ ደግሞ ሐዲስ አለ አንድ ሬጅ የሆኑ ጦር ሜዳ እንዳይሄዱ የሚል ሐዲስ አለ። ሰሐባው ማን ነበር ያኛው እንትን ያለው ተዋክቶ መጥቶ አጥባው የተባለው ሰውዬ? ሰሐባ ማለት ከፈተለና ሰሐባው ማን ነበር? አቡ ዴፋናውን ፊቱን ታየዋለህ። እሺ ትልቅ መሆኑ ያለበትን ነው የምከፍትለት አይደል? ችግር የለም። እሺ በሌላ ናሬሽን ልክፈትልህ። እንደው የቀደሙ ላይ እንደዛ ነው የሚለው። ኢብን ማጃህ ልክፈትልህ። ሱናን ኢብን ማጃህ 1943 ወይም 1943 እስኪ አንብበው ምን ይላል? የቱ ጋር? ኦኬ እሺ እንግሊዘኛውን ታይትሉን የፈለከው በእንግሊዘኛ ያለው ምን ይላል መሰል ይታያል? ታይትሉ እሺ ቻፕተሩ ብሬስት ፊዲንግ አን አደልት ይላል። ምን ማለት ነው? ትርጉሙ ትልልቅ የሆኑትን ሰዎች ለማጥባት ነው የሚያወራው። አደልት ስለሆኑ የደረሱ ማለት ነው። ሶ ሐዲሱ ላይ በግልጽ ስለሚናገር ሐዲሱን እሺ እያነበብክ አንተ ተርጉምልን፣ እኔ ሳይሆን አንተ ሐዲሱ ላይ ስለሚናገር ማለት እንዲህ ብሎ ይናገራል። ሐዲሱ ቃል በቃል ተጠይቃለች ማ ሳሂል ቢንት ሱሄል ከመጣ ቤታቸው ከመጣ በኋላ ወደ ነብዩ ያለውን እንትን በደንብ ናሬት ስለሚያደርግ እሺ ያው ተርጉምልን ቃል በቃል ምናልባት قالت جاءت سهيلة بنت سهيل إلى النبي صلى الله عليه وسلم فقال يا رسول الله إني أرى في وجه أبي حذيفة الكراهية في دخول سليم علي. فقال النبي صلى الله عليه وسلم أرضيت؟ قال كيف أرضوه وهو رجل كبير. እየተረጎምኩ ልቀጥል። ይሄ እኮ ስለ መጥባቱ እኮ አይደለም የሚያወራው ወደ ላይ። አይ ቀጠል አድርግና አንብባ፣ ምን ችግር አለ? ቢሁዘይፋ ቀጠል አድርገው። አሁን ሁዘይፋ ላይ ደርሰሃል፣ ግን ዝቅ በላ እንዴ። قالت كيف أرضي وهو رجل كبير فتسبيسم رسول الله صلى الله عليه وسلم وقال
ቀድ ዓሊምቱ አነሁ ረጁሉን ከቢር ትልቁን ሰውዬ በእርግጥም አስተማርኩት ማለት ነው። ፈቃለት ወቃለ ቀድ ዓሊምቱ ወቃለ ማለት አለች ቀድ ዓሊምቱ አነሁ እሱን ዓሊምቱ አስተማርኩት አነሁ ረጁሉን እሱ ትልቅ ሰውዬ ከቢር ማለት ትልቅ ሰውዬ ማለት ነው። ፈቃለት ፈአተይቱ ነቢዩ ሰለላሁ ዐለይሂ ወሰለም ከዛም በኋላ መጣሁኝ ወደ ነብዩ ሰለላሁ ዐለይሂ ወሰለም ፈቃለት አለች ማ ረአይቱ አላየሁም ፊ ወጅሂ በወጅህ አቢ ሁዘይፋ በአቢ ሁዘይፋ ወጅህ አላየሁም ሸይኡን አንድም ነገር አክረሁ ባዕዳ ወካነ ሸሂዱን ቡራን ነው በእንግሊዘኛው ምንድን ነበረች? ወካነ ሸሂዱን ቡራን። እሺ እሙ አለሽ ፈጣን ታርግልህ ምናልባት ካለች እሙ አለሽ ማነች? እኔ እንግሊዘኛውን ላፍጥንልህ ያው ምን እንደሚል አብረን ተርጉሙ በደንብ ተመልከት። ሳዕል ቢንት ሱሃይል ኬም ቱ ዘ ፕሮፌት ይላለች። ሴትዮ መጣች ወደ ፕሮፌት ወደ ነብዩ ነኝ ሰይድ ኦ ሜሴንጀር ኦፍ አላህ ያላ መልእክተኛው አይ ሲ ሳይን ኦፍ ዲስፕሌዠር ኦን ዘ ፌስ ኦፍ አቡ ዴፋ ፊት ስትመለከተው ዲስፕሌዠር ወይም ደግሞ ደስ የማይል ስሜት ይሰማዋል፣ ፊት ለፊቱ ይታየኛል አለች። ወይን ሳሊም ኢንተርን አፖን ሚ ሳሊም ወደ እኔ ሲገባ ማለት ነው። ፕሮፌት ሰይድ ነብዩም እንዲህ አሉ ብረስት ፊድ ሂም ይላል። ታያል ምን ማለት ነው ብረስት ፊድ ሂም ነብዩ ያሉት? እሺ አጥቢው ነው አይደለ? ነብዩ አጥቢው አሏት። እሷም ገረማትና ምን አለች? ሺ ሳይ ለማን ነው how can I breastfeed him ለማን ነበር አጥቢው ያላት? ለዚህ ነው እንግዲህ ሊጠባ አቡ ዴፋ ሊጠባ የታዘዘው ሰውዬ ማን ነበረ? አቡ ዴፋ ሊጠባ ነው ተመልሶ የተባሉት ለሱ ነው እንግዲህ አሁን እሳቸው አጥቢው አሏት። እሷን መልሳ how can I breastfeed him እንዴት ነው ማጠባው when he is a grown man ትላለች። በደንብ ትልቅ ሰው እኮ ነው እንዴት ነው ማጠባው ትላለች። how can I breastfeed him እንዴት ነው ማጠባው when he is a grown man ትልቅ ሰው እኮ ነው ታያለ አይደለ? when he is a grown man ነብዩም ይመልሳሉ the messenger of Allah smiled ፈገግ ብሎ እንደውም መሐመድ ፈገግ ብሎ ስማይል አደረገ። ይሄን said I know that he is a grown man አውቃለሁ ትልቅ ሰው እንደሆነ ፈገግ ብሎ ማለት so she did that ይላል። እሷም ሄዳ ጠባችሁ እንግዲህ ያረገው ያለውን አረገች። በዛን ሰዓት ትልቅ ሰው ነበር ማለት ነው። አዎ ትልቅ ሰው ግራ ገብቷት እኮ ነው ባይዘ እሷ ግራ ገብቷት ይሄ ሰው ትልቅ ሰው ስትለው አውቃለሁ ፈገግ ብሎ ማለት እሷም እንድታጠባ አረገች፣ አጠባች። ሴቷ ማን ነበረች? እቺ ተናዘ እኮ ሳሊም እኮ ታያ ሰሊም እኮ የሱ ሚስት አይደለች? ሳላል ቢንት ሱሃይል እኮ የሱ ሚስት አይደለች? ሳህል ቢን ሰሊም የሱ ሚስት ነው ማለት ነው ሄዶ የጠባው። አዎ አጥቢው እኮ እኮ አጥቢው እኮ ማን መሰለህ ሚስቱ ነች ማለት ነች። ሚስቱ ነች ሄዶ የሚስቱን ነው የጠባው ማለት ነው። ማን የሚስቱን አይደለም ወንድሜ ሰሊም ማለት እኮ የእንጀራ እናቱ በላት ኦልሞስት እንደ እናቱ በላት ኦልሞስት በቃ ሆነችለት። እናቱም አልነበረችም ሄዶ ሲመለከታት ሻፈደ አይነት ነገር ነው። ከዛ አጥቢው ይሄ የመጓጓት ስሜት የወሲብ አይነት ስሜት አንቺን ሲያየመጣበት እንዲጠፋለት ነው እንደው የሚለው በሌላ ሐዲስ እንዲጠፋለት የወሲብ ስሜት ምናምን እንዲጠፋለት ጡትሽን አጥቢው። መፍትሄው የነብዩ መሐመድ ይሄ ነው። በቃ እሳት እንዲጠፋለት ምን ማለት ቤንዚን ማፍሰስ። ሰሊሟ የማን ሚስት ነበረች? እሱንም ፈልግ ደግሞ እናውጣ። እሷ ደግሞ የሱ ሚስት መሰለች። የሚስቱን ነው የጠባው ማለት ነው። የሁዘይፋ ሰሊም አይደለም ቼክ አድርግ ግባና የሚስቱ አይደለች። ጭራሽ እንድታጠባ የታዘዘችው ለምንድን ነው? ዘመድ እንዲሆኑ ማህር
የተከለከለች እንድትሆን ማለት ነው። ለሱ የተከለከለች ለጋብቻ የተከለከለች እንድትሆን አጥባ። ህጉ የሚወጣው ለዛ ነው። እንዳያገባት በጋብቻ እንድትከለከል ለአንተ በጋብቻ እንድትከለከል የግዴታ ምን ማድረግ አለበት? ማጥባት። ልክ ስታጠባህ ልጅ ትሆናለህ፣ ልጅ ትሆናለህ። ስለዚህ ለማግባት አትፈቀድም፣ የተከለከልክ ነህ ማለት ነው። ትልቅ ሰው ነው ማለት ነው። በዛን ሰዓት ስንት እስከ ስንት ይሄውን ያደለው የሚያልኩት? አዎ ትልቅ ሰው ነው። ነብዩም ገብቶት ስቆ ነው አዎ ትልቅ ሰው ያለው። ወይ ከሁለት አንዱ ወይ ሰሊም የምትባለዋ ወይ ሚስቱ ነች ወይም ደግሞ ትንሽ ሆኖ ነው የጠባው። ከሁለት አንዱ ነች። ትንሽ እንዳለው ነች። ተመልከት፣ የሰው ሚስትማ ሄዶ ዝም ብሎማ እንዴት ይጠባል? አንዴ ሲል አሳይከኝ እንደው ወረሜ እኔን ግራ ይገባኝ ወንድሜን። እኛም እንዲህ ነው ባይዘ አያውን ስናየው በጣም ግራ ይገባል። በዚህ ምክንያት በነገራችን ላይ የነብዩ መሐመድ ሚስቶች አናስገባም እስከ ማለት ደርሰዋል። እነ ሙሰላማ ሌሎች ሚስቶች አምፀዋል። አናጠባም እስከ ማለት ነው። ህፃን ሆኖ ካላጠባ ነው በስተቀር ትልቅ ሆኖማ አናጠባም ብለው አምፀዋል። አቡ ዳውድ ላይ ያሳየ። እሺ ሰሊም የማን ሚስት ነች? እሱ እናወጣለን እንግዲህ። ሰሊም ወንድ ነው ሲጀመር። ሱሄል ምናምን ብለን ያሳየን ነው። እሷ ነች መጀመሪያው። ተመልከት፣ ይሄን አዲስ ተመልከተው። የነብዩ መሐመድ ሚስቶች ያመጹበት ነው። ህፃን ካልሆነ በስተቀር አናጠባም ያሉበት ማለት ነው። ተመልከት። እነሱ ነው እውነታቸው ነው። እሺ አይ እውነታቸው ነው። በእርግጥ አይሻ ግን ከአጥቢዎቹ መካከል ነበረች። ባይዞይ ኧረ እሺ አይሻዋን የታለች? እሺ አይሻን ያጠባችበትን ላሳየሽ። አልባኒ እውነት ይሄንስ አታውቅም ነበር እስከዛሬ? አቺን ሐዲስ አላወቅኳትም እስካሁን ድረስ። ሐዲሷን ግን ነገ በደንብ ጠይቃታለሁ። ለሼኾችም ጠይቅ እስኪ ዝም በልና። ቁርአን ላይ ወርዶ የነበረ በፊት 10 ጊዜ ስለማጥባት ያው ጠይቃቸውና አሁን የሚሰጡ ምላሽ እነግርሃለን። አሁን ቀርቷል ምናምን ብለው ይሰጡዋል ምላሹ ኢቭን ቢቀር እንኳን ምክንያቱም አይምሮው ሊቀበለው አልቻለም። ቢቀር እንኳን ስቲል አክቹዋሊ እንደቀረ ቢናገር የለም። ቢቀር እንኳን ተብራራልኝ እንጂ የሆነ ነገር ይኖረዋል። ፍቺው የሆነ ነገር ነው እያልኩ እኮ ነው። አልባኒ የሚሰጡን እኮ ነው። በዛውም እየነገርኩ እኮ ነው። ከ10 ወደ 5 እንደተመለሰ ነው የሚናገረው አዲሱ። ኢቭን እንደው ቀርቷል አሁን አይደረግም ቢባል እንኳን እያልኩ ነው። በነብዩ ጊዜ እንዲህ እንዲደረግ ማዘዙ በራሱ ጤናማ አይደለም። አሁን ቀረ ቢባል እንኳን ሜቢ አግኝተኛል መልሱ ለነገ ኢንሻአላህ ለሼኾችም በደንብ ጠይቄበት መልሰዋለሁ። ይቻላል። እና እናንተ ውሃ ጨርሻለሁ፣ በቃ ደክሞኛል ነው ይብቃል። እሺ ኦኬ እሺ፣ ምናልባት ረጅም ይሆናል። እሺ ለማንኛውም አልባኒ ጠይቅ። እሺ ቀጣይ እንኖራለን፣ ነገም እንኖራለን። ጠይቀህ አደራ እንዳትቀር። አትቀርም አይደል? ነገ መምጣት ይኖርብሃል ብዬ አስባለሁ። ጠይቀሃቸው የምርም አታጥባ ካሉ ወይም ደግሞ አያው የለም ካሉ ትነግረናለህ። ነገ መጥተህ በደንብ ጠይቄበት በደንብ እነግራቸዋለሁ። ስንት ሰዓት ነው? ልክ ከ3 ሰዓት ጀምሮ ከ3 ሰዓት ከ20 ጀምሮ ይኖራል አይደል? 3 ከ20 የአቡ ለሀብም አልተመለሰለትም። እፎይ አዎ ጠይቀና ነገም እንኖራለን። ችግር የለም ጠይቀና። እሺ ኦኬ እናመሰግናለን። እሺ እሙቲ ዛሬ እሷን አምኜ አንዴም ሳታወራ ልሳኗ ተዘግቶ ነው የጨረሰችው። ጌርሜስ ቃል እንዴት ነህ?
አልገባህም? ገብተህ ነበረ? ገብቼ ነበር። ራሴን አሞኝ በስመ አብ ተኛሁኝ። እንቅልፌ እዚህ ገስት ላይ ነው የተኛሁት። የነቃሁት ዛሬ ቀኑን ሙሉ መረጃ ተኝቼ ነው የዋልኩት። ደብሮኝ የሌለ ቀኑን ሙሉ ተኝቼ ነው የዋልኩት እኔ ደግሞ እና እኔ ነው ራሴን ያመመኝ ታውቃለህ። ኃይለኛ ራስ ምታት። አይዞህ ሮጥ ሮጥ በልበት ይተውሃል ትላለህ። ግድ አይሻልም? እሙቲ ልሳናቸው ዘጋዎች አባታችሁ ሌሊት ሊያማ ማለት ነው። እዚህ ቁጭ ይንፈላሰሳሉ። እስካሁን ድረስ እዚህ ተተቀመጠ ራሱ መቻነሰው አስባችኋል? 7 ሰዓት ሊሆን እኮ ነው። እንደ ሌሊት ሌላ ቤት ነው ራሱ የሚያገኘው ወይ እና ይመቻችሁ። አቤት አቤት! ይሄ ሁሉ ሰው የላከ ነው። ቆይ ምን አስበው ነው? ጨረሱ። አሁን የላካችሁትን እንኳን አታነሱ። ከአቡላብ ወደ ምን ወሰዱን? ወደ ወይ ጉድ! እና ተኙ እናንተ ሰዎች። መተኛት እኮ ጥሩ ነው። መተኛት በጣም ጥሩ ነው። እንቅልፍ ልመዱ። የተለየ ነገር ያለው አለ ክርስቲያኖ ነው። የተለየ ሀሳብ ያለ ወይንም የተለየ ምን ያለው ብዙ ጊዜ አታስገባን ምናምን ወቀሳ የሚወቅሱ ይችላሉ። እስቲ አንድ ሰው ልቀበል። ማን ልቀበል? የለም ማለት ነው። ስኮርፒዮ ሰላም ክርስቲያን ሙስሊም እንዴት ናቸው? ሰላም ክርስቲያን ምን ልታዘዝ? ሰላም ነው። እፎይ ሰላም። ሰላም። አንድ ነገር ለመናገር ነው። ምንድን ነው? ዛሬ መጽሐፍ ቅዱስ እያነበብኩ ነበር። ቁላ የሚል ነገር አነበብኩ። እንዴት ነው? እና ታዲያ አላደባል ሙፋርድ 963 ላይ እኮ ቁላ ይላል። አላምቢያ 104 ላይ ተፍሲር ኢብን አባስ ደግሞ አላህ ስፐርሙን ይረጫል ይላል። ከምኑ ነው የረጨው? እንደገና ደግሞ አላህ የምታገኘው ሳትገረዝ ነው ይላል። 60 ክንድ ረዥም ሆነ። ያልተገረዘው ምን ነው? ምላስ ነው ወይንስ ብልት ነው? ወይንስ እንድጨምርልህ ትፈልግ ነበረ? ሱናን አቢ ዳውድ አንድ ላይ ሽማግሌው ሕፃኗን ልጅ በ6 ዓመቷ ወሲብ አድርጓታል ይላል። ወሲብ ያደረጋት በምኑ ነው? ስኮርፒዮን ምን ልታዘዝ? አንድ ነገር ለመናገር ነው። ምንድን ነው? ለሙስሊሞች የተባለ ቦታ ነበርና መስጂድ ሊሰራበት የተባለበት ቦታ ጸበል ፈልቋልና አዲስ ሰዎች አሁን እምነት እየቀየሩ ያሉትን ሰዎች እየመጡ ይነከሩ ለማለት ያለ ረሽ ጸበል ቦታ መጥቶ ቀየረ አልቀየረ ምን አገባኝ? ስለዛ ነው የሚጠይቋችሁ። በታምር እንትን ሊሉ ይችላሉ። ለመስጊድ የተባለ ጸበል ፈለቀበት፣ እንደዚህ ሆነ እንደዚህ።
ጌታ ይርዳቸው፣ ይገለጥላቸው። ያው በብዙ ነገር ሊገለጥላቸው ይችላል። በጸበል ቦታም ሊድኑ ይችላሉ፣ ይድናሉ። እንደዛ ነገር አለ። ነገር ግን እነዚህ ቦታ እንደዚህ ፈለቀ፣ እንደዚህ ቦታ እንደዚህ ምናምን ነገር አስተምሮ ላይ ፎከስ አድርጉ። እዛ ቦታ ላይ እንደዚህ ያለ እዛ ቦታ ላይ እያልክ ጠበል ከምትከተል አስተምሮቱ ላይ ፎከስ አድርግ እና ጸሎት አድርጉላቸው ስጋዊ ፈውሶችን እንዲያገኙ በዛውም እንትን በሏቸው። ግን ቢግ ዲል አይደለም እንደዚህ አይነት ነገሮች እና እንደዛ ነው። ሶሪ ግን እንዳትቀየም ደግሞ ዲስሪስፔክት አደረገኝ ብለህ እንዳትቀየም። እኔ ያልኳችሁ እኔን ጀስ ማግኘት ፈልገህ ጥያቄ ካለ እና ይሄ ቦታ ላይ ያልገባኛል ሚል ነበር የፈለግኩት። ወይንም ደግሞ እንዲህ ብለህ እንዲህ አልተዋጠልኝም እንደ ክርስቲያናዊ ጥያቄ ብቻ ነበር የፈለግኩት። ኤኒዌይስ ባባይ በቃ